እንግዲህ እንደ ቀድሞ አይደለም። አሁን ላይ ላይቭ መግባት ቲክቶክ ላይ የተለያዩ ነገሮች መጥተዋል። አዳዲስ ሴቲንጎችም ተጨምረዋል። ከዚህ ቀደም በጣም በቀላል መንገድ ላይቭ መግባት አሳይቻቸዋለሁ። አሁን ደግሞ በጣም በፕሮፌሽናል መንገድ የማሳያችሁ ይሆናል አብራችሁን ከቆያችሁ። ማለትም ብዙዎቻችሁ 1000 ፎሎወር ኖሯችሁ እንኳን ላይቭ አያስገባችሁም ቲክቶክ። ለምን እንደሆነ ምክንያቱንም የማሳያችሁ ይሆናል አብራችሁን እስከ መጨረሻው ከቆያችሁ። አሁን በቀጥታ ስክሪንን እዚህ ጋር ሼር በማድረግ የማሳያችሁ ይሆናል ማለት ነው። እንዴት ላይቭ መግባት እንዳለባችሁ፣ እንዴት 1000 ፎሎወር ኖሯችሁ እንኳን ላይቭ እንዳትገቡ የሚከለክላችሁ ነገር፣ እሱንም ደግሞ እንዴት መፍታት እንዳለባችሁ በዚህ ቪዲዮ እንመለከታለን። ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ ብዙ እንደዚህ አይነት ተመሳሳይ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። ወደ ቪዲዮ እንለፍ። እንግዲህ የቲክቶክ አካውንታችሁ ላይ እንደገባችሁ መጀመሪያ ምንድነው የምታደርጉት? 1000 ፎሎወር ኖሯችሁ ላይቭ የማያስገባችሁ ከሆነ ማድረግ ያለባችሁ ከላይ እዚህ ጋር 3 ሰንጠረዥ አለች። እሷን አንዴ ተጭናችሁ ከታች ሴቲንግስ ኤንድ ፕራይቬሲ እሱን ትጫናላችሁ ማለት ነው። እሱን እንደተጫናችሁ እዚህ ጋር የምታደርጉት አንድ ነገር አለ። ብዙ ጊዜ እቺ 1000 ፎሎወር እንኳን ደርሳችሁ ላይቭ አይከፍትላችሁ። እሱም አሁን ምንድነው የምናደርገው? 1000 ፎሎወር ደርሳችሁ እንዲከፍትላችሁ የምታደርጉበትን ሲስተም ላሳያችሁ ነው ማለት ነው። መጀመሪያ ምንድነው የምታደርጉት? እዚህ ጋር ሄልፕ ሴንተር የምትላለች እዚህ በታች የምትመለከቷት እሷን አንዴ ትጫናላችሁ። ትንሽ ወደ ታች ስክሮል በማድረግ ፕራይቬሲ ኤንድ ዩዘር ሴፍቲ የሚለው ቦታ ላይ ሪፖርት አላይቭ የሚል አለ። እሱን አንዴ ትጫኑታላችሁ። እዚህ ጋር እንደመጣችሁ ሪፖርት አላይቭ የሚለው ቦታ ላይ go to live you like to report tab share report ምናምን ይላል እንደምትመለከቱት። ይሄ ሁሉ ካረዳችሁ ካልጠቀማችሁ እዚች ጋር ከታች የምትመለከቷትን ማለት ነው እቺኛዋን አንድ ጊዜ ወደ ታች እንዲህ ያለችዋን ትጫናላችሁ ማለት ነው። ፊድባኩን ጽፈንለታል ማለት ነው። ስለዚህ ሪፖርት አላይቭ የሚለውን ከታች አንድ ጊዜ ትጫኑታላችሁ ተመልሳችሁ። ሱም ካልጠቀመ ከታች መታችሁ ምንድነው የምታደርጉት? በስተመጨረሻ በቀይ ምልክት ያለችው need more help የምትለዋን አንዴ ትጫኑታላችሁ ማለት ነው። እሷን እንደተጫናችሁ እንደዚህ አይነት የቲክቶክ ሳፖርት ውስጥ ይወስዳችኋል ማለት ነው። ምን እንድረዳችሁ ትፈልጋላችሁ የሚል ኢሹ ያነሳል። ከላይ ብዙ በተኖች አሉ። አካውንት፣ ኢንተራክሽን፣ ትራፊክ፣ ላይቭ የሚል፣ ፖስት፣ ፊድ፣ ሞኔታይዜሽን የሚል እና አዘር የሚል በተን ታገኛላችሁ። ከነዚህ በተን ውስጥ የእናንተ ችግር ጋር የሚያያዘውን ነገር ሪፖርት የምታደርጉት አሁን ለሳፖርቱ ቲም ማለት ነው። መጀመሪያ ላይቭ የሚለውን ትጫናላችሁ። ላይቭ የሚለውን ከተጫናችሁ ሳፖርት ኤጀንት አለ እዚህ ጋር እንደምትመለከቱት በሰማያዊ ሳፖርት የሚል አለ። እሱ ጋር መታችሁ አይ ካን ኖት ስታርት ላይቭ የሚለውን በተን አንድ ጊዜ ትጫኑታላችሁ። እሱ እንደተጫናችሁ ጎ ላይቭ ናው የሚል በተን ከታች በቀይ ይመጣላችኋል። ኦሬዲ ይሄን ስትጫኑት በቀጥታ 1000 ፎሎወር ኖሯችሁ ያልከፈተላችሁ ወዲያው መክፈት ይጀምራል ማለት ነው ላይቫችሁ። ልክ እንደምትመለከቱት እንደዚህ ይከፍታል። አሁን ኦሬዲ ላይቭ ላይ ነው ያለሁት እኔ ላይቭ ላይ ነው ያለሁት። ላይቭ ከመግባታችን በፊት ግን ማስተካከል ያሉብን አንዳንድ ጉዳዮች አሉ። አዳዲስ የተጨመሩ ሴቲንጎችም ስላሉ እንዲሁም ማስተካከል ያለባችሁ ነገሮች ስላሉ ስፔሻሊ ከ18 ዓመት በታች የሆናችሁ ላይቭ አይፈቀድም በቲክቶክ ሕግ መሰረት። እድሜያችሁን ከ18 ዓመት በላይ ሆኖ መሆን አለበት። ብዙ ጊዜ በቲክቶክ ገንዘብ ልትሰሩ ስትሉ መታወቂያችሁን ወይም ፓስፖርታችሁን ቬሪፋይ ማድረግ ይኖርባችኋል። እዚህኛው ላይ ቬሪፊኬሽን ስለማይፈልጉ ምንም ችግር የለውም። ግን ከ18 ዓመት በላይ ካልሆናችሁ ቲክቶክ ሕግ ሊከለክላችሁ ይችላል። መራቆት የተለያዩ ኮሚኒቲ ጋይድላይንስ አለው ቲክቶክ በራሱ። አሁን ምንድነው የምታደርጉት? እዚህ ጋር ፊታችሁን እያሳያችሁ መግባት የምትፈልጉ ከሆነ ፊታችሁን ለማሳመር የመጀመሪያው ቢዩቲፋይ የሚለውን በተን አንድ ጊዜ ትጫኑታላችሁ። እዚህ ጋር መታችሁ የፊታችሁን ቅርጽ፣ ጥርሳችሁን፣ አይናችሁን እንዲሁም ደግሞ ስሙዝነስ ወይም ደግሞ የፊታችሁን ልሙጥነት መጠበቅ ፊልተር መጨመር ትችላላችሁ ማለት ነው። በፈለጋችሁት ሜትድ ማለት ነው። በፈለጋችሁት ከለር ራሳችሁን መቀየር ትችላላችሁ ማለት ነው። እዚህ ጋር ይሄንን ካየን እንኪያስ አሁን ደግሞ የምናየው ኢፌክቶችን ነው። የምንፈልገውን ኢፌክት እዚህ ጋር መጠቀም እንችላለን ማለት ነው። የተለያየ ኢፌክት ከኋላ ፎቶ አድርገን መግባት ከፈለግን እዚች ጋር የግሪን ምልክት አለች አይደለ? የፎቶ ምልክት እሷን አንዴ ስንጫናት እንደምትመለከቱት ከኋላ የፈለጋችሁትን ፒክቸር ይዛችሁ ወይም የሆነ ሰው ፐርሰን ለማስተዋወቅ ወይም ነገር ለማሳየት ለማስተማር ሲሆን የፈለጋችሁትን ፒክቸር ከኋላ ለማድረግ በግሪን ስክሪን ሜትድ በቲክቶክ መጠቀም ትችላላችሁ። ይሄኛውን ቹዝ አድርጋችሁ እዚህ ጋር የፈለጋችሁትን ነገር ኤክስፕሌን ማድረግ ትችላላችሁ። ለምሳሌ ይሄንን ፎቶ ከኋላ አድርግልኝ ብዬ መረጥኩለት። ስለዚህ ፎቶ ወይም ስለዚህ የሆነ ነገር ኤክስፕሌን ማድረግ እችላለሁ ማለት ነው ይሄንን በማስገባት። ስለዚህ እኔ ደግሞ መታየት ካልፈለኩኝ እዚህ ጋር ምን ማድረግ ነው ያለብኝ? ይሄንን ፒክቸር ከመረጥኩ በኋላ አንዴ መጣና ወደዚህ እዚህ ችግር ጫናትና በቀጥታ ምንድነው ማደርገው? እዚህ ጋር ወደኔ ፊት የሚታየው ካሜራ ፍሊፕ የሚለውን በመጫን
ወደ ኋላ እንዲታይ አደርጋለሁ። ስለዚህ ፎቶ ብቻ እንዲታይ አድርጋል ማለት ነው። በዚህ ሜትድ ፊታችሁን ሳታሳዩ ላይቭ መጠቀም ትችላላችሁ። ሌላኛው ማሳያችሁ እዚህ ጋር ሴቲንግ ውስጥ ገብተን ማሳያችሁ በጣም ወሳኝ ነገሮች አሉ። ሴቲንግ ላይ አንዴ እንግባና ላሳያችሁ። እዚህ ጋር ስለ ላይቭን ስለምትጠቀሙት ኢሹዎች ምናምን የምታነሱበት ቦታ ነው። ማን ነው የእናንተን ላይቭ እንዲያይ የምትፈልጉት የሚለው እዚህ ጋር who can watch this live የሚለው ኤቭሪዋን ላይ ማድረጋችሁ መርሳት የለባችሁም። አሁን ይሄ በፊት ያልነበረ ሴቲንግ ነው፣ አሁን የመጣ ሴቲንግ ነው እያሳያችሁ ያሉት። ስፔሲፊክ ሰው ብቻ እንዲመለከታችሁ ከሆነ ስፔሲፊክ ጥቂት ሰው እኔ የምፈልገው ሰው ነው የምትሉ ከሆነ የራሳችሁ ፍሬንድ ያደረጋችሁት ሰው ወይም ፎሎ የተደረጋችሁት ሰው እሱን ፎሎ እናንተም ፎሎ ያደረጋችሁት ሰው ብቻ እንዲሆን ከፈለጋችሁ ፍሬንድስ ትላላችሁ። ለፍሬንዶቼ ብቻ ነው ይሄ ላይቭ መተላለፍ ያለበት መምረጥ ትችላላችሁ ማለት ነው። ወይም ሁሉም ሰው ይዩ የምትሉ ከሆነ ወይም ሌሎች ሰዎችን መጥተው በዚህ ላይ ይሳተፉ የምትሉ ከሆነ እዚሁ ጋር ተጭናችሁ who can watch this live የሚለው ላይ ኤቭሪዋን የሚለውን መጫናችሁን መርሳት የለባችሁ ማለት ነው። ሌላው የማሳያችሁ እዚህ ጋር ወሳኝ ሌሎች ሴቲንጎች አሉ። ተጨማሪ በጣም ወሳኝ ሴቲንጎች እዚሁ ሴቲንግ ላይ ገብታችሁ የቪዲዮአችሁን ኳሊቲ ላይቭ ስታስተላልፉ የቪዲዮ ኳሊቲ የሚባል አለ። የቪዲዮአችሁን ጥራት ለመጨመር ይህንን ማድረግ አለባችሁ። ቪዲዮ ኳሊቲ የምትለውን ሴቲንግ አንዴ ትጫኑና እዚህ ጋር ትመጡና እዚህ ጋር እንደምትመለከቱት በጣም ሎ ኳሊቲ ነው ሳጀስት የሚደረገው በቲክቶክ ግን እዚህ ጋር ሃይ ኳሊቲ ላይ ማስቀመጥ ትችላላችሁ። በ720 ፒክሰልስ ማለት ነው። ጥሩ እይታ እንዲኖረው ያደርጋል ማለት ነው። ሌላው ባክግራውንድ ላይ የሚረብሽ ድምጽ ካለ የልጆች የህፃናት ጭንቀት ድምጽ ካለ ቲክቶክ ሊያጠፋባችሁም ስለሚችል ምንድነው የምታደርጉት? የመጀመሪያው ሪሙቭ ባክግራውንድ ኖይስ የሚለውን ማብራት ይኖርባችኋል ማለት ነው። በዚህ መልኩ ካበራችሁ ከኋላ ያለው ቮይስ ድምጽ ምናምን የሚጮህ ድምጽ ከሰሙ ቲክቶክ ዲቴክት አድርጎ ስለሚያጠፋው እንዳይጠፋው ይረዳል ማለት ነው። ሌላው ሰዎች ጊፍት እንዲሰጧችሁ በቲክቶክ ላይቭ ጊፍት ተከፋይ እንድትሆኑ የሚያደርጋችሁ አንድ ሴቲንግ አለ። እዚሁ ሴቲንግ ላይ ላይቭ ጊፍት ሴቲንግ ይባላል። ይሄን ሴቲንግ ላይቭ ጊፍት የሚለውን እንደዚህ ማብራት ይኖርባችኋል። ሰዎች ጊፍት እንኳን እናንተ ሊሰጧችሁ ቢፈልጉ ይሄኛው ሴቲንግ ካልበራ ጊፍት አታገኙም ማለት ነው። ስለዚህ ገንዘብ ኢረን እንዳታረጉ የሚያደርግ ስለሆነ ይሄ ሴቲንግ መብራት አለበት። ሌላው የኮሜንት ሴቲንግ ነው። ሰዎች መሳተፍ አለባችሁ ብላችሁ ካሰባችሁ ወይም ደግሞ የእናንተ ላይቭ ላይ ኮሜንት ቁጭ ብለው መጻፍ ይችላሉ ብላችሁ መፍቀድ ከፈለጋችሁ ኮሜንት ሴቲንግ የሚለውን አንድ ጊዜ ትመርጡታላችሁ። እሱን ከመረጣችሁ በኋላ እዚህ ጋር አላው ኮሜንትስ ማለት ትችላላችሁ። ኦኬ ማስክድ ኮሜንትስ ፊልተር ማድረግ ትችላላችሁ። ተሳዳቢዎች ምናምን ካሉ ፊልተር በማድረግ ኦፍ በማድረግ በማውጣት አንዳንድ ተሰድባዊ ቃላቶችን ላለማየት ብሎክ ማድረግ ትችላላችሁ በዚህ ሜትድ ማለት ነው። ሌላው ብሎክ ወርድስ አንዳንድ መጥፎ አጸያፊ ቃላትን ብሎክ ማድረግ ትችላላችሁ ገብታችሁ ጽፋችሁ ማለት ነው። በደንብ ሪሰንት ቶሎ የተላከ ኮሜንት ከሆነ ደግሞ እቺን በማብራት show the most sent comments የሚለውን በማብራት ማሳየት ትችላላችሁ። ኮሜንት አልፈልግም በላይቭ ጀስት እኔ ብቻ ነው እንትን ማድረግ የምፈልገው የምትሉ ከሆነ አላው ኮሜንትስ የሚለውን ማጥፋት ነው። እዚህ ጋር እንደምትመለከቱት አላው ኮሜንትስ የሚለውን ማጥፋት ነው ማለት ነው። ላይቭ ላይ ደግሞ ያስተላለፋችሁትን ላይቭ ሪከርድ አድርጎ ሊያስቀምጥላችሁ የምትፈልጉ ከሆነ ላይቭ ሪከርዲንግስ የሚል አለ እዚህ ጋር እሱን በተን አንድ ጊዜ ትጫኑታላችሁ ማለት ነው። ይሄንን እንደተጫናችሁ ሼር ሪከርዲንግስ ዊዝ ገስትስ ከእናንተ ጋር ገስት የገቡ ሰዎች የእናንተ ላይቭ ያስተላለፋችሁት ላይቭ እነሱ ጋር እንዲደርስ የምትፈልጉ ከሆነ ይሄንን በተን አንድ ጊዜ ክሊክ በማድረግ ታበራላችሁ ማለት ነው። እነርሱ ጋር ሼር ይሆናል የእናንተ ፍሬንዶች ከሆኑ ማለት ነው። እናንተ ማትፈልጓቸው ሰዎች ከሆኑ ይሄኛውን በማጥፋት ሰዎች የእናንተ ያወራችሁትን ላይቭ ላይ ሚስጥራችሁን ወይም የተለያየ ነገር ያወራችሁትን እንዳያዩባችሁ ማድረግ ትችላላችሁ ማለት ነው። ሌላው ሞዴሬተሮች አሉ። እናንተ ላይቭ ስትገቡ ሞዴሬተር እናንተን የሚጠብቋችሁ ኮሜንት የሚያጠፉላችሁ የሚያበሩላችሁ ሰው የሚያስገቡላችሁ የሚያስወጡላችሁ ሞዴሬተሮች እዚህ ጋር እነሱ ጋር እንዲደርስ ማድረግ ትችላላችሁ። ላይቭ ሼር ያደርጋል። ለምሳሌ እኔ ጋር አሁን 2 ልጆችን መርጫለሁ ኦንላይን አብርቻቸዋለሁ። እዚህ ጋር እንደምትመለከቱት ሞዴሬተር አድርጋቸዋለሁ። ሙሉ ላይቭን ይቆጣጠሩልኛል ማለት ሼር ማድረግ ከፈለጋችሁ ጊፍት የምታገኙትን ጊፍት ከናንተ ሞዴሬተሮች ጋር ሼር ማድረግ ወይም አብሮ መካፈል ከፈለጋችሁ ይሄኛውን እዚህ ጋር የምትመለከቱትን ሼር ሃይላይት ዊዝ ጊፍተርስ የሚለውን ሴቲንግ ማብራት ይኖርባችኋል ማለት ነው። እነዚህ ሁሉ ሴቲንግ በጣም ጠቃሚ አሁን የተጨመሩ አዲስ ሴቲንጎችን እያሳያችሁ ነው የምገኘው። ብዙ ጊዜ እንግዲህ ላይቭ መግባት ያቅተናል ላይቭ አላስገባም ብሎኛል አላችሁት። አይ ቲንክ የመጀመሪያው መፍትሄ በጣም ወሳኝ መፍትሄ ነው ብዬ አስባለሁ። ያልገባችሁ ጥያቄ ካለ ሌላ ተጨማሪ ቪዲዮ የሚያስፈልጋችሁ ከሆነ መስራት እችላለሁ ማለት ነው። ይሄኛውን ቪዲዮ ከወደዳችሁት ላይክ ሼር ያደርጋችሁ ብዙዎች ጋር እንድታደርሱልኝ እጠይቃለሁ። በጣም አመሰግናለሁ። ሰላም ቆዩልኝ።